አሁን በድጋሚ ከልቤ ይቅርታ፣ እግዚአብሔርን በጣም ይቅርታ ዳንዬ። አይገባም። አመሰግናለሁ በጣም ምክንያቱም ብዙ ነገር አሳልፈናል በጓደኝነት። ይሄ ኬዝ ከመፈጠሩ በፊትም ብዙ ነገር ተፈጥሯል እናንተ ማለትና ያንን ነገር አስበክ በርግጥ ይቅርታዬን ስለተቀበልከኝ እውነት ከልብ አመሰግናለሁ። ቆም ብለሽ አስቢ እስኪ። ከዚህ አካባቢ ራቅሽ ማለት በቃ ትችያለሁ ሰውን መጋፈጥም ምንም አልፈልግም፣ ሰው ተሸንፌያለሁ ነው የሚመስለው። ገባሽ አይደለ? መንገድ ሰላም ይሁን፣ የቀና መንገድ ያድርግልሽ። አላቅም ፈጣሪ ነገም እንደሚፈጠር ነገሮች ተስተካክለው እኛ ባላሰብነው መንገድ ነገሮች ተስተካክለው ይችላሉና ሰላም ግቢልኝ። በጣም ነው ማከብርሽ እህቴ፣ በጣም ነው ወድሽ። ከፍቶኝ ቆያ ይመስለኝ ባይኖር አለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሰን መተናል። ዛሬ ተመልሼ የመጣሁት ያው የትናንቱን ቪዲዮ አይታችሁታልና በትናንቱ ቪዲዮ ብዙ ሰዎች አዝናችሁብኛል፣ ብዙ ሰዎች ቅር ብሏቸዋል ምናምን ነገር። በሰዓቱ የተሰማኝን ስሜት ነው በዛ ሰዓት ላይ በጣም ፊል አድርጌ ነገሮች አስከፍተውኝ ስለነበረ ከሩታ የማልጠብቀውን ነገር ነው ያየሁትኝና ስታስወጣን እንደዛ ስትገፋን ምናምን የምናረጋቸው ነገሮች በሙሉ ለሷ ብለን ከሷ ከጎን ለመሆን ብለን ያደረግናቸውና እነዛን ነገሮች ከምንም ቁጥር ሳትሰጣቸው አይ በቃ እናንተ አታስፈልጉኝም ብላን ነበር። ያ ነገር በጣም ተጽዕኖ ፈጥሮብኝ ስለነበረ መሆን አልፈለኩም። በቃ በዛ ሰዓት ላይ ይቅርታዋንም መቀበል እሷንም ማየት ማናገር አልፈለኩም ነበረ። ግን ምንድነው ጠዋት ደውላልኝ ነበር ሩታ። ከዛ ስትደውልልኝ በጣም እያለቀሰች ረጅም ሰዓት ነው ያወራችኝ። ከዛ በኋላ ነገሮችን ማገናዘብ ጀመርኩኝ። ያው በፊትም ማገናዘብ ነው የወሰንኩት፣ ግን ቢሆንም ያው ስታለቅስ ደግሞ ታሳዝናለች። ሴት ልጅም ነች፣ እንደ እህትም እንደ ጓደኛም ደግሞ ብዙ ነገሮች አሳልፈናል ከሷ ጋርና አሁን ላይ ባለችበት ሁኔታ ላይ እንደዚህ አዝና እያየሁ ዝም ማለቱ ለኔም ሰላም አልሰጠኝምና በቃ አግኝቼ ላውራት ብዬ ደግሞ አንደኛውን ደግሞ ዋናው ነገር ያስወሰነኝ ምን መሰላችሁ? በቃ ነገሮችን ጥላ እሷ ወደ ክፍለ ሀገር ልትሄድ ነውና ለምትቆይም ይሁን እስከ መጨረሻው ይሁን አላወኩም፣ ግን በቃ ከዚህ ወደ ክፍለ ሀገር ልትመለስ ነው። ያ ነገር ደግሞ ይበልጥ ረበሸኝና እሺ በቃ ላገኝሽ ላውራሽ ብዬ ቀጥሬያታለሁኝ። ምንድነው መሰላችሁ በጣም ብዙ ነገሮች ይፈጠራሉ በላይፍ ላይ በህይወት ላይ ብዙ ነገሮች ይፈጠራሉና የትኛው ሰው መሽለት እንደሚጠቅማችሁ አታውቁትም። ምናልባት እኔ የሆነ ሰዓት ላይ አስፈላጊ ሰው ሆናለሁ፣ የሆነ ሰው ደግሞ ለሆነ ሰው አስፈላጊ ሰው ነውና ያንን ነገር ከግምት ሳትከት ነበረ ሩታ አይ በጭራሽ በህይወቴ አላስፈልጉኝም ያለችውና ያን ነገር ግን አይቼ ይቅርታ ልቀበልም ብዬ ወጣው። ግን ደግሞ ጠዋት ላይ ብዙ ነገሮችን አልፋ ብዙ ነገሮችን ደውላ አወራችኝ። ስለዚህ ያለውን ነገር ለማውራት ለመነጋገር እንግዲህ ጠርቻታለሁ። ይቅርታዋን ልቀበላት የሚል ሐሳብ ውስጥ እየገባው ነው። ምክንያቱም ማታ ኢቭን ላይቭ ላይ ሆኜ በጣም ብዙ ሰዎች ይቅርታዋን ተቀበላት ምናምን አታሳዝንም ወይ ያለቀሰች ምናምን እያላችሁ ነበርና እኔም ያው እንግዲህ ይቅርታውን ለመቀበል ወሰኛለሁኝ። ስለዚህ ወደ ክፍለ ሀገር ልትሄድ ስለሆነ መሸኘቱ ከባድ ነው። እኔ ነገሮችን እዚህ ሆና ነገሮችን ማለፍ እንድትችል ባገዛት ብረዳት ደስ ይለኛል። ግን ውሳኔው እሷ ነው። እዚህ ሆኖ ነገሮችን ማስተካከል ከቻለች እዚህ መሆን፣ አይ ደግሞ ካለው ነገር ላይ ገሸሽ ማለት ፈልጋለሁ ብላ ደግሞ የምትሄድ ከሆነ አልጫናትም። ምክንያቱም ፍላጎቷን የምታውቀው እሷ ነችና እንግዲህ ይቅርታዋን እቀበላታለሁኝ። በቻልኩት አቅም ነገሮችን ለማረጋጋት ወደዚህ እንድትመለስ ሐሳቧ እንድተው ምችለውና ያቅሜን እሞክራለሁ። ከተሳካልኝ ይሆናል፣ ከተሳካልኝ ደግሞ እያዘንኩኝ ቢሆን እንግዲህ ሸኛታለሁ ማለት ነው። አይ ቲንክ ደርሳለች። እንዴት ነሽ? በጣም ይቅርታ በመጀመሪያ ማለቴ ያለሽበትን ስሜት ለመረዳት አልሞከርኩም። ያው ከነበረን ነገር አንፃር ከዛ በፊት ከተፈጠረው ነገር አንፃር ያለሽበትን ሁኔታ እንኳን ከምንም ግምት አልከተትኩትምና ነገሮችን በቃ በጭፍን በቃ ነገሮችን እንድታወሪኝ እንድታናገሪ ያንቺን ስሜት ለመረዳት በዛ ሰዓት ላይ አልሞከርኩም።
ያ ነገር ልክ አይደለም ያደረኩት ብዬ አሰብኩኝ። ብዙ ሰዎችም ደግሞ ምንም ቢሆን እንደ እህትም እንደ ጓደኛም አብረሃት ነበርክና በዚህ ሰዓት ላይ ደግሞ እንዴት ዝም ብለህ ተተዋል ይቅርታን አትቀበልም ሲሉኝ፣ ጠዋት ደግሞ ደውለሽ ስታወሪኝ ካሳለፍናቸው መልካም ነገሮች ካለፉት ብዙ ጥሩ ነገሮች እንደ ቤተሰብ እየተጋገዝን ብዙ ነገሮችን አሳልፈናልና ይሄኛው ነገር ልክ አይደለም ብዬ አስቤ እንግዲህ ጠዋት ካወራሽኝ በኋላ ሐሳቤን ቀይሬ እንግዲህ ይቅርታሽን ለመቀበል ነው የጠራሁሽ። ደስ ይላል ዳኒ፣ የሆነስ በጣም አመሰግናለሁ። አሁን በድጋሚ ከልቤ ይቅርታ፣ እግዚአብሔርን በጣም ይቅርታ ዳኒ። አይገባም። አመሰግናለሁ በጣም ምክንያቱም ብዙ ነገር አሳልፈናል በጓደኝነትም። ይሄ ኬዝ ከመፈጠሩ በፊትም ብዙ ነገር ተፈጥሯል እናንተ ማለትና ያንን ነገር አስበክ በእርግጥ ይቅርታዬን ስለተቀበልከኝ እውነት ከልብ አመሰግናለሁ። እና ደግሞ ያው ትንሽ የነበርኩበት ስሜት እኔ ዳብሮ የነበረ እንዴት አይረዳኝም፣ እንዴት ማንዴ እንደዚህ ይቀየራል፣ እንዴት ነገሮችን ሊረዳኝ አልሞከረም ምናምን ብዬ ትንሽ ተሰምቶኝ ነበረ። ስፔሻሊ በቃ በሩንት እንትን ብለህ ከፈቀ ላይ ምናምን ስትወጣ ከዛ በኋላ ነው በጣም የተሰማኝ እና እኔም በጣም እንደ አስከፋውክና እንዳስደበርኩክ ነው በደንብ ፊል ያደረኩትኝና ደበረኝ። እግዚአብሔር በጣም ነበር የደበረኝ። ሜሪ ባትኖር እግዚአብሔርን በቃ እሷም ጥላኝ ብትወጣ አብቅቶልኛል ሲጀመር እና እኔም ቪዲዮን ሳይሆን ነው ማለት ምን ያህል በጣም ፊል እንዳደረግሽ ያየሁትኝ ከወጣው በኋላ ያለው ሞመንት አይቼው ነበርና ቪዲዮ ላይ ሳይሆን እውነት ለመናገር ልቤ ተነክቷል በጣም። ለትንሽ ሰከንድ ረጋ ብዬ ምን አለ ነገሮችን አዳምጫት በወጣ ብዬ የሚለው ሐሳቤ ነበርና ሰደቡ ደግሞ በቃ ተመስገን አልኩኝ። በቃ እንኳንም እሷ ደወለሽ ምናምን አልኩኝና ዋናው ነገር ደግሞ ምን መሰለሽ ሩታ፣ እኔ ያንቺን መሸሽ መራቅ አልፈልገውም ማለት ነገሮችን እዚህ ብትጋፈጪ ያው እስከዛሬም ከጎንሽ አለን፣ ከዚህ በኋላም እኛ ከጎንሽ አለንና ነገሮችን መጋፈጥ ከቻልሽ አላስገድድሽም፣ ያው ፍላጎቱ ያንቺ ነው። ግን ነገሮችን መጋፈጥ ከቻልሽና ተጋግዘን ይሄን ቀን ማለፍ እንችላለን ብለሽ የምታምኚ ከሆነ ጉዞን ብትሰርዡ ደስ ይለኛል። ባትሄጂ ወደ ክፍለ ሀገር እዚህ ሆነ ነገሮችን ሶልቭ ለማድረግ ብንሞክር ብዬ አስባለሁ። ያው ፍላጎቱ ያንቺ ቢሆንም ውሳኔው ያንቺ ቢሆንም እኔ ግን እስከዛሬው እንደተጋገዝነው እስከዛሬ ከጎንሽ እንዳለነው እኔ ሜሪም ከጎንሽ ሆነን ጠንክረን ገባሽ ነገሮችን ለማስተካከል ብንሞክር ብዬ አስባለሁ። አዎ ቢሆን አሪፍ ነበረ ዳንሻ። ግን ደግሞ ምን አለ መሰለክ ሁሌ እየታገልክና ሁሌ እንደምታሸንፍ እንኳን ብታውቀው ነገሮች እንደሚስተካከሉ እንኳን ብታውቀው ግን ያ ሂደት እያደከመ ነው የሚሄደው። እኔ ደግሞ ማረፍ ፈለኩኝ። እግዚአብሔርን በቃኝ፣ ሰለቸኝ፣ ጌታ ደከመኝ። በስማሞች በጣም ብዙ ነገሮችን ታገልኩኝ። ይሄንን አለፍኩኝ ስለኛው ይመጣል ያኛውን ደግሞ ተሻገርኩት። ይሄ በቃ ከተመስ አሁን በሰላም ነው የምኖረው ምናምን ብዬ ስል ደግሞ ሌላ ኬዝ ይፈጠርና ሰላም ይናጣለው፣ ረብሻለሁ ምናምን። ይሄ ነገር ደግሞ አንዳንዴ የሰው ልጅ እንዴት ነው ፈተና ብቻ ሲሆንብህ ማረፍ ይናፍቃል። በእርግጥ መልካም ነው መፈተን፣ ጥሩ ነው፣ ያጠነክራል እንጂ በዛው ተሰብረህ እንድትቀር አያደርግህም። ግን ደግሞ አንዳንዴ ማረፍም አስፈላጊ ነው ብዬ አምናለሁኝና ከነገሮች ማረፍ፣ ከነገሮች ትንሽ መሸሽ፣ ነገሽሽ ብለህ ራስን ማዳመጥ አንዳንዴም ጥሩ ነው ብዬ አስባለሁና ያ ነገር ብቻ ሳይሆን አሁን ላይ ከፋሚሊም ጋር ማሳለፍ አለብኝ ብዬ ስላሰብኩኝ ነው ለሄድ ወሰንኩትኝና በቃ እንገናኝ ምናምን ስትለኝ አንተም በቃ ደስ አለኝ። በዛውም ካንተ ጋር ሰላም ፈጥሬ አምሮዬ ምን ያህል ረፍት እንደሚያገኝ አታውቅም ዳኒ። እግዚአብሔርን በጣም ነው ደስ ያለኝ። ምክንያቱም በቃ ብዙ ነገር ያሳለፍን ሰዎች ነን፣ እንደ ወንድም፣ እንደ እህት፣ እንደ ጓደኛ በቃ ደስ የሚልም መጥፎም ምናምን ጊዜያቶችን አብረን አሳልፈናልና ያንን ነገር እያሰብኩኝ ሰላም ሳላወርድ ትቼ በሄድ ምናምን በቃ በጣም ነበር የሚደብረኝ። እውነት በጣም ውስጤ ይጨነቅ ነበረ። ምክንያቱም ካሳለፍነው ነገር አንፃር ማለት ነው ጓደኝነታችን ይበልጣል። ያንን ነገር አስቤ ረፍት አላገኝም ነበረ። ግን በቃ ጠዋት ስደውልልሽ እንገናኝ ሳላገኝሽ እንዳትሄጂ ምናምን ስትለኝ እንዴት ደስ እንዳለኝ ደስ ብሎኛል በጣም። አዎ ግን ምን መሰለሽ ሩታ፣ እኔ ምን አስባለሁ መሰለሽ ዲስታንስ ርቀት መጥፎ ነው ብዬ አስባለሁ። እንደኔ ማለት ርቀት ሲኖርሽ ማለት ነው ያለው ጋፕ ይሰፋል። ተረዳሽኝ? ያለው ጋፕ ይሰፋና ከአይን ከእይታ የራቅሽ ቢሆንሽ ቁጥር ያ ነገር እየተደጋገመ በቃ ተለያይተሽ ትቀሪያለሽ።
እኔ ደግሞ ያው ለአብርሃም ያለሽ ፍቅር አውቃለሁ። ለቤተሰብሽ፣ ለልጆችሽ፣ ለልጅሽ የምታደርጋቸውን ነገሮች እንዳለ አውቃቸዋለሁ። ገባሽ? ያንን ነገር ማሳለፍ እና ያን ነገር ክፍተት መፍጠሩ ልክ ነው ብዬ አላስብም። እንደኔ ማለት ነገሮችን እዚህ ሆነሽ ዋን ቱ ዋን እየተያየሽ ምናምን ነገሮችን ሶልቭ ለማድረግ ብትሞክር ጥሩ ነው። ምክንያቱም ዛሬ ሳምንት ሲሆን ከሳምንት ወር በተጨመረ ቁጥር ያለው ክፍተት ይሰፋና ነገሮችን ለማስተካከል በጣም ነው ቦሪንግ ነው የሚሆነው፣ ከባድ ነው የሚሆነው። አዎ ልክ ነህ። ግን ደግሞ ምን አለ መሰለህ አሁን እሱ የራሱ ህይወት ያለው ሰው ነው። ያለበትን ህይወት አከብርለታለሁ። ያኛውን ህይወት ትታ ወደ እኔና ከኔ ጋር ሁን አብረን እንደዚህ ወጣ እንውረድ ምናምን አልለውም። ምክንያቱም የራሱ ህይወት አለው፣ እኔም የራሴ ህይወት አለኝ። ከልጄ ጋር ማሳለፍ ያለብኝን ጠንክሬ ነገ ላይ ደግሞ የሆነ ብዙ ሰዎች አሉ እኮ እኔ በጣም ጠንክሬ ቆሜ ምናምን ማየት የሚፈልጉ ለነሱ መኖር አለብኝ። ለራሴ ብቻ ሳይሆን ውድቀቴን የሚጠባበቁ እንዳሉ ሁሉ ቆሜ ጠንክሬ ማየት የሚፈልጉ ብዙ ሰዎች አሉ። ለነሱ ስል ደግሞ ጠንክሬ ማሳየት አለብኝ። እስካሁን ጠንክሬ ነገሮችን ካለፍኩት በላይ እስካሁን ነገሮች ፈትነውኝ ካለፉት በላይ አሁንም በደንብ ጠንክሬና በፊት ሻይን አድርጌ ከታየውበት በላይ አሁንም ሻይን እንደማደርግ ተስፋ አድርጋለሁ። ከፈጣሪ ጋር አልፋለሁ። ቀላል ነው። እኔ አሁን በጣም ነው ደስ የሚለኝ አንቺ ሻይን አድርገሽ በደንብ ታይተሽ ምናምን በራስሽ ቆመሽ ብታሳይ እኮ ደስ ይለኛል። ግን ምን መሰለሽ አንዳንድ ሰዎች ደግሞ አድቫንቴጁን ይጠቀሙታል። ገባሽ? ያንቺን መራቅ ምናምን በደንብ ነገሮችን ወደ ራሳቸው ለማድረግ ምናምን ይሞክራሉ። ገባሽ? አይኖ ነገሮች ያውቁታል ብላችሁ ነው የምታምኑት። አንቺም አብርሃምም ከዚህ በኋላ እሱም የራሱን ህይወት እኔም የራሴን ህይወት መኖር እችላለሁ ብላችሁ ነው የወሰናችሁት። ግን እስካሁን እየተራራቃችሁ ያሉናችሁት ርቀት ስላልነበረ ተረዳሽ? ዲስታንስ አልነበረም። ልጁን እየመጣ ያል ምናምን ቢያንስ በሁለት ቀን ምናምን እየመጣ ቤት ውስጥ ትተያያላችሁ። ገባሽ? ያ ነገር ይሁን ነገር አእምሮ ላይ ይፈጥራል። የፈለገ ነገር ቢሆን ድምድም አድርጎ ነገሮችን ከአእምሮ ሊያወጣሽ ወይ ደግሞ ሊርቅ አይችልም። ተረዳሽ? ግን ደግሞ አሁን ጭራሽ የማትተያዩ የማትገናኙ ከሆነና ነገሮች የሚያበቁ ከሆነ ትንሽ ይከብዳል። እውነት ለመናገር ዳኒ ሜቢ እኔ ወደ ፋሚሊ ጋር መሄዴን እሱ በጣም ተቃውሞታል። ምንም ኢንተረስትድ አይደለም። ግን ደግሞ እኔ ይሄ ደግሞ መሆን አለበት። ምክንያቱም እሱ አንደኛ የራሱን ህይወት ጀምሯል። እዛ ሆኖ እኔ ጋር ማሰብ እዛ ሆኖ ለምንድን ነው ሩት የፈለግሽው? ጥሩ ነው ብዬ አላስብም። ላይክ ማለት መሄድሽና ቤተሰብ ጋር በቃ መረጋጋት አለብኝ። በደንብ መረጋጋት አለብኝ። ገብቶሃል? አንደኛ ነገር ቤት ውስጥም እየተመጣ ሌላ ጭቅጭቅ እንድነሳብኝ አልፈልግም። በዚህ ኬስ ገና ልረፍ ብዬ ስል ደግሞ የሱ ሐሳብ እንዳትሄጂ ቁጭ በይ ምናምን ነው። ግን ደግሞ እሱ የራሱን ህይወት እስከጀመረ ድረስ እሱ የራሱን ኑሮ እስከኖረ ድረስ እኔን ቁጭ በይ እኔን ማየት አለብኝ ምናምን ማለቱ ተገቢ ነው ብዬ አላስብም። ምክንያቱም ይሄ ደግሞ ትክክለኛ የሆነ ነገር ነው። በነገርክ ላይ ነገሮችን ሜቢ ከዚህ እንዲሄድ አልፈለግም ሊሆን ይችላል እንጂ ያመጣው ሐሳብ በጣም ቀላል ነው። እውነት ለመናገር አይደለም ሰው ልጁን ለማየት እኔ ልጅ ማየት ፈልጋለሁ ነው ምክንያቱ። እና ልጁን ለማየት አይደለም እዚሁ ሀገር ውስጥ ሆነ ሰው እኮ ከሌላ ሀገር ከአውሮፓ ምናምን ተነስቶ ሀገር ውስጥ መጥቶ ልጁን ያያል። ውጭ ሀገርም ካለ ከዚህ ተነስቶ ወደ ውጭ ሀገር ሄዶ ልጁን ምናምን ያያል። ይሄ በጣም ቀላል ነገር ነው። ይሄ ምክንያት ነው የሚያነሳ ምክንያት አይደለም። እና ደግሞ ካንቺ ጋር ሁለተኛ ምክንያት ደግሞ ያቀረበልኝ ምን እንደሆነ ታውቃለህ? በየቀኑ እኔ ማግኘት ስለምትፈልጊ ነው ወይስ ብቻዬን ማግኘት ስለምትፈልጊ ነው ወይ አለኝ። ለዛ ደግሞ ከሆነ ምክንያት አክስቴ ይዛልህ ትመጣለች ልጁን አንተ ያለህበት ሆቴል ድረስ የትም ሆቴል ሁን ያለህበት ድረስ ይዛልህ ትመጣለች። የፈለግከውን ሰዓት ያህል አይተህ ቆይተህ ወደ እኔ ትመልሷለች። እንዳታስብ ስለመታየትም ሆነ ብቻን ስለማግኘት ጭራሽ እንዳታስብ። ምክንያቱም አሁንም ቢሆን እየመጣ ያለው አንተ ነህ። ቤት ውስጥ ብቻዬንም ሆኜ ከሰውም ጋር ሆኜ እየመጣክ እያየኸው ያለው አንተ ነህ። የራሴን ላይፍ ጀምራለሁ ብለህ ካልክበት ሰዓትና ጊዜ ጀምሮ እኔ ወደ አንተ መጥቼም ህይወትህ ላይም ገብቼ አላቅም። ስምህንም በእንደዚህም በጥሩም በመጥፎም አንስቼ አላቅም። የጓደኛህንም ስም የሄርሜላንም ስም እኔ በመጥፎም አንስቼ አላቅም። ምክንያቱም የራሴን ህይወት ነው የምኖረው። በቃ ጀምሯል። የራሳቸውን ላይፍ አከብርላቸዋለሁ። ገባ? ያው አንዳንድ ሰዎች እኔን ስም በመጥፎ ማንሳት ቢያስደስታቸውም ኢትስ ኦኬ። አንዳንዴ ከሰው ራስ ላይ መውረድ የማይፈልጉ ሰዎች አሉ። እኔ አምኜበት የራሴን ላይፍ መኖር ጀምሬያለሁ። በቃ
ማረፈልክ ኦኬ አሁን ያኔ እረፍት ማድረግሽን እኔ የምፈልገዋለሁ ማለት ሪላክስ ብታደርጊ ደስተኛ ብትሆኚ ምናምን ደስ ይለኛል። ግን እኔ ምን መሰለሽ አሁን ያንቺ መሄድ ያንቺ መራቅ መሸነፍ ነው ይመስለኝ። ማለት በቃ እዚህ ጋር የሚኖረው መሸነፍ ማለት የሚያስቡት አንቺ ከዚህ ስትሄጂላችሁ ስትርቂ ምናምን ነገር እነሱ አሸናፊ እንደሆኑ ይሰማቸዋል። ይሄ ቆም ብለሽ አስቢ እስኪ። ከዚህ አካባቢ ራቅሽ ማለት በቃ ትችያለሁ ሰው ነው መጋፈጥም ምንም አልፈልግም ሰው ተሸንፍ ያለው ነው የሚመስለው። ገባሽ አይደለ? እኔ ደግሞ እዚህ ሆነሽ አእምሮሽ መረጋጋት አለበት። ቢያንስ ቀኑን ቀንሹሽ። አሁን ለሁለት ወር ምናምን መሄዱ ልክ አይደለም። ተረዳሽ? በቃ ያን ያህል ርቀት መፍጠር በመሃላችሁ ያን ያህል ክፍተት መፍጠሩ እኔ እንዲፈጠር ስለማልፈልግ ነው ያን ያህል ክፍተቱ። ገባሽ? የሆነ ሰዎች ደግሞ አንቺን እንዳሸነፉ ምናምን ነገር ጀግንነት እንዲሰማቸው አልፈልግም። እንደዛ አሁን በእርግጠኝነት የሚባለው ሀገር ጥለሽ እንደሄድሽ ምናምን ነው የሚወራው፣ ወይ ደግሞ የሆነ ነገር ልትባይ የምትችይው። ገባሽ? ሊሆን ይችላል እኮ ግን እንዴት ነው ሰው እንደዚህ ነው የሚያስበው ብዬ ሁሌ ደግሞ ሰው እኮ እንደዚህ ሊረዳኝ ይችላል፣ ሰው እኮ እንደዚህ ሊያስብ ይችላል፣ ሰው ለምን ይሄን ነገር አልጋፈጠውም ብዬ በጣም ብዙ ነገሮችን ተጋፍጬ ማለት ነው። ጥሩ ነገር እኔ ህይወት ላይ ተፈጥሮ ያውቃል፣ መጥፎም ነገር ተፈጥሮ ያውቃል። የሆነ ነገር ማለፍ ባለብኝ ሰዓት ሳላልፍ መጥፎ ነገር ተፈጥሮ ያውቃል። ተጋፍጬም ደግሞ በጣም ብዙ ጊዜም ያሸነፍኩባቸው ጊዜያቶች አሉ። ግን ደግሞ አሁን ሰው እንደዛ ያስባል ብዬ ራሴን ማድከሙ ተገቢ ነው ብዬ አላስብም። የፈለገውን ያስብ ሰው የፈለገውን ነገር ይመን፣ አይመለከተኝም ስለ ሰው አስተሳሰብ። የፈለጋችሁትን ተረዱ፣ የፈለጋችሁትን አስቡ። የኔ ሐሳብና የኔ ውሳኔ ግን ይሄ ነው፣ በቃ ትክክለኛ ውሳኔ ነው። አንደኛ በጣም ብዙ ጊዜ እንትናን ራሱ አውርታት ነበረ፣ ማሚ ሜሪን አውርታት ነበረና እሷ ካልመጣች በቃ እኔ እመጣለሁ ስትል እንዴ ለምን ትደግሚያለሽ ምናምን በቃ ተነጋገሩ ከሷ ጋር ራሱ ካልመጣች እመጣለሁ ካልሆነም ይዣት ሄዳለሁ ስመጣ ምናምን አለችና አንቺ ከምትመጪ እኔ እመጣለሁ ምናምን ብዬ እንደምንም አሳመንኳት። ስለዚህ የቤተሰብም ነገር አለው። ቤተሰብም አንቺ አብረሻችሁ እንድትሆኚ ይፈልጋሉ ማለት አሁን ላይ ያለውበት ሁኔታ በጣም እየሰበረኝ የጉዳይ ምናምን ነው እየመሰላቸው ያለው ነገር። ግን ይሄ ነገር አዲስ አይደለም ለኔ። እጅግ ብዙ ጊዜ ያሳለፍኩት የተደጋገመ ላይፍ ስለሆነ ጭራሽ ሊሰብረኝም ሆነ እንዴት ነው ሰዎች ወድቃ ትገኛለች ብለው ባሰቡበት ቦታ ሊገኝ አይችልም። ምክንያቱም ይሄ ነገር አዳፕት አድርጌዋለሁ፣ ለምጄዋለሁ፣ አይሰብረኝም። የሆነ ፈተና ደግሞ ስትለማመደው ቅልል ነው የሚልክ ያልፋል ምናምን ትሽ ምናምን የምትለውና ቀላል ነው። እና አይ ቲንክ ቤተሰቦች ጋር ግን ያለው አስተሳሰብ ይህ አይደለም። በቃ ወይኔ ተሰበረች ወይኔ እንደዚህ ሆነች ምናምን የሚያስቡ የሆነ ይሳሳሉ ታውቃለህ። አዎ እና በቃ ደህና መሆኔን አትሊስት ማየት አለባቸው ሁላቸውም። እናቴ ብቻ ሳይሆን መታ ማየት አለባት። በቃ አባቴም እህቶቼም ወንድሞቼም የኔን ደህንነት ማየት አለባቸው ብዬ ስላሰብኩኝ ልሄድ ወስኛለሁኝ። እና ይሄን ይመስላል እንግዲህ ያው እንግዲህ አሁን የተናገርሻቸው ነገሮች በሙሉ አሳማኝ ናቸው። ገባሽ? እኔ አሁን የሆነ መስመር አልፌ እንኳን ለማውራት ይከብደኛል ማለት ቀሪ ብሎ አንቺን ለማስቀረት ምናምን በጣም ነው የሚከብደኝ። ምክንያቱም አሁን የነገርሽኝ ነገሮች በሙሉ አሳማኝ ናቸው። አንዳንድ ጊዜ ከሆነ ግርግር ጋር ራቅ ማለት ጥሩ ነው። ደቦች ተሸነፈሽ ምናምን ሳይሆን አንዳንዴ ይደክማል፣ ይሰለቻል። በቃ ሁሌ ንግግር፣ ሁሌ ደግሞ የማይሆን ነገሮች ማሳለፍ በጣም ከባድ ነውና አንዳንዴ ከእንደዚህ አይነት ነገር ራቅ ብሎ ሰላም መሆኑ ደስ ይላል። የቤተሰብም ደግሞ ሀሳብ ስለሆነ ምክንያቱም የማንም ሰው ቤተሰብ ቢሆን ማለት ነው ለልጁ ቅድሚያ ነው የሚሰጠው። ምክንያቱም ከጎናቸው እንድትሆኝላቸው እነሱም እንዲያግዙሽ ይፈልጋሉ። እነሱ ቁጭ ብለው አንቺ ያለሽበትን ሁኔታ ሲያዩ በጣም ነው የሚሰማቸው። የልጃቸው ጉዳት ለእነሱም ጉዳት ነው እና ለዛም ነው ቤተሰቦችሽም እንድትመጪ የፈለጉት። ግን ሜሪም ያው አይ ቲንክ በመጨረሻ ላይ በሀሳቡ ተስማምታለች መሰለኝ። አልተስማማችልኝም ነበር እውነት ለመናገር። ለምን እንዴት አደረገልሽ ብላ ከማሚ ጋር እሱ እየተነጋገረች ነበር። በቃ መምጣት ካለባት ማሚ እንደምንም ብላ ትምጣ፣ ችግር የለም ለልጇ መስዋዕት መክፈል አይከብዳትም። እሷ ለኔ ቀላል ነው እስካለችሽ ለምን ነው እንደዚህ ልትኝ ምናምን አለች። ምክንያቱም እሷም እናንተ ነው እያሰበች ያለችው ለሰው ተሸንፈሽ መታየት ምናምን ነው ብላ እያለችኝ ያለችው። እኔ መሸነፍም ሆነ መድከም አይደለም። አንዳንዴ ብዙ ሰዎች ደግሞ እኔ እንደ ሴት ስለምሰለኝ ነገሮችን በቃ አይሆንም ምናምን ብዬ ስለምጋፈጥ ነው መሰለኝ የሆነ ብዙ ርቀቶች ምናምን ስለምጓዝ ነው መሰለኝ እኔ ስብር ምናምን አልልም ብዙ ጊዜና እንደ ሴት አስበኝ አንዳንዴ ማረፍ አለብኝ፣ አንዳንዴ ይደክመኛል፣ አንዳንዴ እንደ ሰው እንደ ሴት ልጅ ፊል አረጋለሁ፣ ይሰማኛል።
ያንን ነገር ደግሞ ከቤተሰቤ ጋር ነው ሆኜ ማሳለፍ ያለብኝ እና ነገሮችን ሁሌ መጋፈጥ ሁሌ የሆነ ስቴፕ እየሄዱ በቃ እንትን ማለት ጥሩ አይደለም። ራስን ማድከም ነው እና ማረፍ አለብኝ። አራት ነጥብ ምንድነው ያው እኛ ብዙ ጊዜ ምንድነው ጠንከር ብሎ የሚናገር ሰው ምንም ውስጡ ላይ የማይደክመው ወይ ደግሞ ፊልም ማድረግ ይመስለናል። ገባሽ? አንቺ አሁን ፊት ለፊት ላይ ብዙ ነገሮችን አታሳይም፣ መከፋትሽ ምናምን አታሳይምና በቃ ሩታማ አሁን ነገሮች ከብዷታል፣ በቃ አሁን ብላ ነገሮች ስለከበዳት ነው ብለው ሊያስቡ ይችላሉ ምናምን። ግን ምን መሰላችሁ ማንም እኮ ጠንካራ ሰራተኛ ቢሆን የእረፍት ሰዓት አለው። ተረዳሽ? የትኛውም ድርጅት ላይ በጣም ስትሮንግ የሆነ አሰሪም የሆነ ሰራተኛ የእረፍት ሰዓት አለው። ሶ በማረፍሽ እኔ ከነገርሽኝ በኋላ ነው የተስማማሁት። መጀመሪያ አልተስማማው፣ ግን በማረፍሽ አሁን ላይ ተስማምቻለሁኝ። ባይሆን ይውላችሁ ጌስ እኔ ምን መሰላችሁ ሩታ በቃ የሆነ ነገር ላይ ተሸንፋ ወይ ደግሞ የሆነ ነገር ሆነች ወይ የሆነ ነገር ጥላ ሄደች ምናምን የሚባለው ነገር አልፈልገውምና እኔ መቀበል ከብዶኝ ነው ያንንና ተረዱኝ። እናንተም ትረዱኛላችሁ ብዬ አስባለሁ። እንደ ወንድም ገባሽ? የሆነ ጥቃትሽ ምናምን መጎዳትሽ ምናምን ያመኛል። ተረዳሽ? ስለዚህ በቃ አልፈልገውም ያንን። ግን እንዴት አድርጌ ጨክኜ በአንቺ ሀሳብ ተስማምቼ ቻው እንደምልሽና እንደምሸኝሽ ባላቅም ግን ምንድነው ሩታ በጣም የምናስብልሽ ጓደኛም እህትም ወንድሞችም አሉ በዙሪያሽ። ገባሽ? ቤተሰቦችሽም አሉና ሁልጊዜም እኛ ባስፈለግን ሰዓት ላይ ከጎንሽ መሆን እንችላለን። ባለፈውም በጣም ቪዲዮውን ካየሁት በኋላ ብዙ ሰዎችም እያሉኝ ነበረ፣ ስሜታዊ ሆኜ ነበረ። ነገሮችን በዛ ልክ አላየኋቸውም ነበር። ያ ትልቅ ጥፋቴ ነው። ከዚህ በኋላ ግን ኤኒ ታይም ላይ ልክ እንደ በፊቱ ዳኒ እንደዚህ ነገር ይፈለጋል ከተባልኩ አለው ወይ ምንድነው ምናምን ነው። ገባሽ? ብዙ ነገርም እየተባለን ብዙ ነገር እየተወቀስኩም ቢሆን እኔ ሜሪም ብዙ ነገር እየተወቀስንም ቢሆን ለአንቺ አስፈላጊ ነው ብለን ከተገኘን እውነትም ይሁን ትክክልም ይሁን ቀመርም ሸርም ይሁን ተባብረን ከጎን አለንና ከጎን ናቸው። በቃ እንዲከፋኝ አይፈልጉም። እውነት የሆነ ጊዜ ድግን ምናምን ብዬ አናድጃቸው ምናምን እንኳን ተቆጥቶኝ ከአንዳንድ ይመለሳሉ። በቃ ደስ የሚለው ነገር ይሄ ነው። ይሄ ነገር የተፈጠረው እኔና ዳኒሻ ጋር ትላንትና ነው። ይሄው ዛሬ ፈታ ነው አበቃ። የሆነ ውሎ አያድርም ላይክ ሳምንታት ምናምን አይፈጅብንም እና በአንዴ ነው ተግባብተን ነገሮችን እንትን የምንለው። ይሄ ደግሞ የውስጣችን መልካም ጓደኝነት ነው። ጓደኝነታችን እህት ወንድምነታችን ስለሚበልጥብን ነውና አንዳንዴ ደግሞ እንደዚህ የሚረዳ ሰው ይስጣችሁ። እግዚአብሔር ደስ ሲል እኮ ወንድም ጓደኛ የሚሆን ሰው ይስጣችሁ እንደ ዳና አይነት ሞቀኝ እንዳለሽ ሞቀኝ። አዎ ምንድነው አንዳንድ ጊዜ ከሰዎች ጎን መሆን በራሱ ምክንያቱም የሰው ልጅ ዘሮና ለሚያጅደው ነገ ላይ እኔ በምን ሰዓት ላይ ሩታ ለኔ አስፈላጊ ሰው እንደምትሆን አላውቅም። እኔ ለሌላ ሰው አስፈላጊ በሆንኩ ሰዓት ላይ እነሱም ደግሞ አስፈላጊ የሚሆኑበት ሰዓት ይኖራል። ምክንያቱም ማናችንም ቻሌንጅ ይገጥመናል፣ ችግር ፈተና ውስጥ እንገባለን። ኦልሬዲ ሰዎች ነን እዚህ ምድር ላይ እስካለን ሰዓት ማለት ነው። ስለዚህ ያንን በማለት ነው እንጂ በቅያሜ ደረጃ ይሄን ያህል በጣም በቃ ማለት ሄጄ ምቆጥቼ ምናምን ተናድጄ ምናምን ልክ ማታ ላይ ምናምን ደበረኝ ባልመጣ ዝም ባዳመጣ እስኪጨርስ በጠብቃት ምናምን ነገር አልኩኝና ግን ደግሞ ያው በሰዓቱ ልህም አለ ንዴትም አለ ምናምን አልሸነፍ ባይነትም አለና ይፈላተልሻል ለምን ብድግ ብላና ታርክስልኝ ለምን ነው የምታረቃት አልኩኝ እንጂ ጨክኜ ምናምን እስከ መጨረሻ አስቤ አይደለም። ሩታዬ እንግዲህ አይ ቲንክ ወስነሻል። እኔ ሐሳብሽን ላስቀየርሽ አልችልም ከዚህ በኋላ ባይሆን ደስ ይለኛል፣ ግን ሆኗል። አላቅም አሁን እንዴት ነው ጋይስ ሩታ ለተወሰኑ ወራት ምናምን ነገር እዚህ አትኖርምና ለምን አትመጣም? ጋር እመጣለሁ እኮ ግን የዚህን ያክል አይሆንም። ያው የኛም ብዙ ነገር እዚህ ስለሆነ ያለው ያን ያህል መቆየት ምናምን አልችልምና ትንሽ ይከብዳል። ትንሽ ይከብዳል። ለዛ ነው ግን ሰላም እመኝልሻለሁ። በጣም ደስተኛ እንድትሆኝ ይፈልጋለሁ። ከዚህ በላይ አሁን ከነበርሽ በላይ ማለት ነው ጠንክረሽ ምናምን ነገር የሆነች አለች አይደለ ጠንካራዋ ሩታ ማየት ይፈልጋለሁ። መንገድ እናደርጋለን፣ እናሳካዋለን። መንገድ ሰላም ይሁን፣ የቀና መንገድ ያድርግልሽ። አላቅም ፈጣሪ ነገም እንደሚፈጠር ነገሮች ተስተካክለው እኛ ባላሰብነው መንገድ ነገሮች ተስተካክለው ይችላሉና
ሰላም ግቢልኝ። በጣም ነው ማከብርሽ እህቴ፣ በጣም ነው የምወድሽ። እሺ ዳርሻዬ፣ እኔም ልሂድ ቡችን ትቶ። እሺ በጣም ነው የማመሰግነው። ሰላም ግቢ። ስለተረዳኝ አመሰግናለሁ። እግዚአብሔርን እደውልልሃለሁ። እሺ ቻው። ያበደ ምን